እኔ ምን ልበል አሁን? እኔ ነፍሴ ከጨነቀች እግዚአብሔርም ምን ማለት እንዳለብኝ አላቅም። ምን ማውራት እንዳለብኝ አላቅም። በጣም ነው የከፋኝ። በጣም ደስተኛ ሆኜ የዋልኩት ለካ እንደዚህ አይነት ነገር ሊያሳየኝ ነው፣ ሊያሰማኝ ነው። እኔ ደስታ አይሆንልኝም እውነቱን ስነግራችሁ እግዚአብሔርን እና ዛሬ ስስቅ ነበር የዋልኩት። ለካ ምሽቴ እንደዚህ ሊሆን ነበረ። አይሚዬ ከቡራ ለሰከንድ ተለይታ ማታቅ ጭራሽ ዛሬ በደብዳቤ መለየት፣ አረ ይከብዳል። ማይስ እኔ ማመን ያቃተኝ ምን እንደምል ራሱ ግራ ገባኝ። ቤተሰብ የምር ምን ሆና ነው? ምን አስከፍቷት ነው? ምን ደርሶባት ነው? ለምን ይሄ ሁሉ እንዴት ሊሆን ቻለ? አሁን የሄደው ከእናት ከአባቷ ቤት ነው። ብሩክን እኮ አቅፋ ራሱ ስትለየው አታምነውም፣ እንኳን በደብዳቤ ማለት ነው። አይሚዬ ምን ቢያስከፋት ነው? ምን ብትሆን ነው? ምን ቢገጥማት ነው? የሆነ ነገር ካልተፈጠረ በቀር ምናልባት ቤተሰብ ጋር ነው ያሉት አይደለ? አሁን ቢከስ ወደ አዲስ አበባ አልተመለሱም። የሆነ ነገር ከቤተሰብ ካልተፈጠረ በቀር በጭራሽ በፍጹም ብሩኬን ልትርቅ አትችልም። የማይሆነውን የኔ እናት ሀይሚዬ ወዴት ልትሄጂ? ደጋግመሽ እኮ ነግረሽናል። አንቺ ብቻ ሳትሆኒ ቡራም ደጋግሞ ነግሮናል። ታንቺ ለደቂቃ ከለይቼ መቆየት አልችልም፣ አንቺም እንደዛው ካንተ ለደቂቃ ተለይቼ መቆየት አልችልም ብለሽ ነግረሽናል። ይህ ሁሉ ለኛ ውሸት ነበር እንዴ? ይህ ሁሉ እኛን ለማታለል ነበር እንዴ? እኛ ሁለታችሁ እንድትለያዩብን አንፈልግም ለሰከንድ አይደለም ለጭራሹ። በድጋሚ ከተገናኘን ምናምን ለቤተሰብን ያልቻልኩም እግዚአብሔርን አልቻልኩም። አይሚ እርግጠኛ ቤተሰብ ከጋሽዬ ጋር ምናልባት የሆነ ጠብ ተፈጥሮ ሊሆናል ወይም የሆነ ነገር ብቻ ሊኖር ይችላል እንጂ ማለት ያላቅም። አስባችሁታል? ብሩኬም በደብዳቤ መለየት፣ ይሄንን ደግሞ ያደረገችው እኛ ጋር ሁኒ ይለኛል በማለት ነው፣ ሙሽዬ ጋር ሁኒ ይለኛል በማለት ነው ይሄንን ማድረግ የፈለኩትኝ። ያስቀረኛል ከመሄድበት። እኔ ደግሞ መሄድ ፈልጋለሁ፣ መሄድ ነው የምፈልገው። እሺ ብሩኬ የልቤን የምነግረው ሰው ነው፣ ከኔ ጋር የሚቆም ሰው ነው፣ ብሩኬ የሚያዳምጠኝ ሰው ነው፣ ለችግር ጊዜ የሚደርስ ሰው ነው ብለሻል አይደለ? ሚስጥረኛ ነው ብለሻል አይደለ? ሚስጥረኛሽ ከሆነ ሀይሚዬ እንዴት ዛሬ በደብዳቤ ልትለየው ቻልሽ? እንዴት አንጀት ቆረጠልሽ? አንቺ ብቸኝነት ጥሩ ነው፣ መሰደድ ጥሩ ነው፣ መለየት ጥሩ ነው ብለሽ ነው ወስነሽ ነው? ከብሩኬ ርቆ ደስተኛ ህይወት ይኖራል ብለሽ አስበሽበት ወስነሽ ነው? በአጠቃላይ ቤተሰብ እኔ በጣም ነው የከፋኝ ከሚባለው በላይ እግዚአብሔርም ማለት ይሄ ድንገት የተፈጠረ ነገር ነው። ድንገት እንደዚህ መለየት በደብዳቤ አስቡት። ምን ቢፈጠር ነው ማለት ብሩኬን እንዴት በደብዳቤ ልትለየው ፈለገች? አሁን እሱ ያስቀረኛል ብላ ፈልጋ ነው? እኔ በጭራሽ ይሄ የማይታመን የማይዋጥ ነገር ነው። ብሩኬ እኮ በጣም ነው የደነገጠው። ራሱን ስቶ ወድቋል ምናምን ነገር አላቅም። እንዴ ሀይሚ ለደቂቃ እኮ ከብሩኬ መለየት አትፈልግም። ብሩክም እንደዛው። ዛሬ እንዴት አንጀቷ ቆረጠ በሱ ላይ? ምን ቢፈጠር ምን ተሆኑ? እንዴት? እኔ በጣም ጥያቄ ፈጥሮብኛል። ከብሩክ ውጭ የሚያስብ አለ ላንቺ? ከብሩክ ውጭ ፈጥኖ ድራሽ አለ ላንቺ ሀይሚ? እውነት ከብሩክ ጨክነሽ ብሩክን ልትለይ? ኖ፣ ይሄ መሆን የለበትም በጭራሽ። ያሰብሽው የወሰንሽው ውሳኔ በጣም ስተት ነው ሀይሚ የኔ ቆንጆ፣ በጣም ስተት ነው የምር። እንዴ እንደዛ መሆን የለበትም በጭራሽ ማለት ነው፣ በጭራሽ። አሁን ገና እኔ ሁሉ ነገር አስጠላኝ እግዚአብሔርን። እንዴ አረቴ እንዴ ሀይሚ ማይሆነውን በጣም የመረሹ ሀሳብ ይሄሽበት መንገድ ጥሩ አይደለም፣ ጥሩ አይደለም። እውነት ተሳስተሻል። አስቢበት፣ ቆም ብለሽ አስቢበት። እርግጠኛ ነኝ ስልክሽን ካልዘጋሽ፣ ስልክሽን ዘግተሽ ካልጠፋሽ
ይሄ ብሩኬን በዚህ ልክ አሁን ራሱ መቆጣጠር አቅቶታል። ከዚህ በላይ ደግሞ የሚፈጠረውን ነገር አስቢው። ብሩኬ ቢወስንስ አንቺ ሄደሻል አይደለ? እሱስ ቢወስን ከዚህ በፊት ስንት ጊዜ ነው ሊሄድ የወሰነው? ከዚህ ጊዜ ስንት ጊዜ ነው ተስፋ የቆረጠው? ሀይሚ ዛሬስ ቢወስንስ? ወንድ ልጅ እኮ ነው። ታይ እንጂ ታይ። አንቺ ብቻ እኔ አላቅም፣ የምር አላቅም። እኔ ምን ማለት እንዳለብኝ አላቅም። እኔ በጭራሽ ማንንም ላንቺ አልመርጥልሽም። ማንንም ጋር ሆነሽ ደስተኛ ትሆኛለሽ አልልም ከብሩኬ ውጭ በጭራሽ ማለት ነው። ይሄኔ ከብሩኬ ጋር ሲሆን ነው ደስተኛ መሆነው ብለሽ ደጋግመሽ ነግረሽናል። ይሄ ዝም ብሎ ወሬ ነበረ እንዴ? እንዴት ዛሬ ታዲያ ቢከፋሽ ቤተሰብ አስቀይሞሽ ከሆነ የሆነ ነገር ተፈጥሮ ከሆነ በቤተሰብ መሀል ብሩኬ ቤተሰብ አካል አይደለ? ለብሩኬ ቀድመሽ አትነግሪውም? እንዴት እንደዚህ በደብዳቤ ትለየዋለሽ? ቢያንስ መለየት እንኳን ቢኖርብሽ አቅፈሹ ለምን አልተለይሹም? ደሞስ መለየቱስ ለመለየቱ የዝን ያክል ውሳኔ እንዴት ልብሽ ቆረጠ? እንዴት ልብሽ ጨከነ በብሩኬ ላይ? እንዴት ሀይሚ እንዴት ለምን ለምን ብሩኬ ለምን ማለት ተጣልታችኋል? የተጣሉችሁበት እኔ አላቅም። የተጣሉበት ኬዝ ይኖር ይሆን? ያላስማማቸው ያላግባባቸው ነገር ሊኖር ይሆን? እንዲህ ብዬም ላስብ ፈለግኩኝ። ቤተሰብ በጣም ብዙ ሰዓት ነው ያሰብኩትኝ። በጣም ቁጭ ብዬ አሰብኩኝ። የማወራው ራሱ ጠፋብኝ፣ የምሆነው ጠፋብኝ። እኔ ስደነግጥ ምንም ነገር ወሬ ውስጤ የማወራው ነገር እያለ ነገር ግን ማውራት አልችልም፣ እንተባተባለኝ። እውነት ማለት ድንጋጤ ላይ ሲሆን እኔ ጭንቀት ውጭ ምንም እንትን ምለው ነገር የለም። የሆነ ጠጠር ያለ እንኳን ሀሳብ የምትሰጠው ነገር የለም። እኔ በጣም ግራ ተጋብቼ የሆነ ኮንፊዝ ሆኜ ነው ያሉት እና ባካችሁ ሀይሜን ድረሱባት። ቤካም ይሄን ነገር ታቃለክ ማለት ደብዳቤ ተቃበልክ፣ ለብሩኬ ስተባልክ፣ ለብሩኬ አምጥተን የሰጠኸው ግን በደንብ ጫን ብለክ ማስቀረትም ነበረብክ። ከብሩኬን ቻው ሳትዩ መሄድ የለብሽም ማለት ነበረብክ። ይሄ ራሱ ትልቅ ስህተት ነው ማለት ዝም ብለ መልቀቅ አልነበረብም። ደብዳቤውን ብቻ ተቃብለ ለብሩክ መስጠት አልነበረብም። ኖ ብሩኬን ቢያንስ እንኳን ተሰናበጁ ማለት ነበረብክ። ደብዳቤ እሷ ስጥ አድርስ ስላለችክ ብቻ ተቃብለ እንዴት ትለቃታለህ? ሀይሚን እኮ ነው የለቀቃት። ለማን ነው የምትለቃት? ብቻዋን ጨክነ ነው የለቀቃት አንተ ራስክ። ደብዳቤውን ተመቃበል በፊት ኖን ያለቅሽም ብለህ መያዝ ነበረብክ። እንዴት ጨከንክ? እሷ ስትሄድ እንዴት ቻው ብለህ ሸኛት? ቤካ ይሄ ሊሆን ይችላል? እንደዚህ ይደረጋል እንዴ? አረ በመቤቴ ስም እኔ ምን ልበል? ቆይ ምን ልበል? እኔ ምን ልበል? የኔ ትንሽዬ ሀይሚ ያውን ወዴት ነው የምትሄጂው? የኔ እናት እንዴት ምንስ እንኳን የሚያስከፋሽ ነገር ምንስ እንኳን ከአምሽ በላይ የሆነ ነገር ቢፈጠር ለብሩኬ አትነግሪውም? አታማክሪውም? ብሩኬን አታወሪውም? እንደስተዛሬው እንደምታወሪው ያዳምጥሽ የለ ያዳምጠኛል ታያለሽ። የውስጤን የምነግረው ለሱ ነው ታያለሽ። ለምን አትነግሪውም ታዲያ? ዛሬ እንዴት ሳትነግሪው እንዴት ሳታወሩበት ችግራችሁን ልትለዩ ቻልሽ? እንደዚህ ለምን ሀይሚ ለምን? አረ ወይኔ አረ ቆይ ለምን ውዶች? ነፍሴ እኮ ከጨነቀሽ ግራ ገባኝ። የምለው ነገር እኮ ጠፋብኝ። ምን ልበልኝ አሁን? እንደዚህ ብድግ ብሎ መለየት አለ እንደ ባንዴ? የሚወዱትን ሰው ጥሎ መሄድ አለ እንዴ? ሀይሚ በአንድ ጊዜ እንደዚህ ይቻላል እንዴ? ከመቼ ወዲህ ነው እንደዚህ ቆራጥ ይሆንሽ? የኔ እናት ከመቼ ወዲህ ነው እንደዚህ ጨካኝ ይሆንሽ? ሀይሚዬ ጨክነሽ ነው? እውነት ከልብሽ ነው? እኔ አላቅም ቤተሰብ፣ እኔ አላቅም ምን እንደምል አላቅም፣ ምን እንደማወራ አላቅም። ነፍሴ ተጨንቃለች የምር። ሲጀመር ቀን ሙሉ እኔ ስገለፍጥ የዋልኩትኝ በቃ ለዝነሯል። እኔ እኮ ትንሽ ከሳኩኝ ከዛ መልሼ ይከፋኛል። ውስጤ ይነግረኛል በሰላሜ ነው ግን እላለሁኝ። አላቅም ምን እንደምል ራሱ አላቅም። ቤተሰብነት ግራ የሚያጋባ ነገር ነው የዛሬው። በጣም ግራ የሚያጋባ የሚያጨናንቅ ነገር ነው። በጣም ግራ ያጋባል።
እኔ ያላሰብኩት ነገር ነው በጭራሽ።